ለመጀመሪያ ጊዜ በአፍሪካ ምድር በተካሄደው የጂ20 ስብሰባ ላይ ተጋባዥ ሆኖ መሳተፍ ብዙ ጠቀሜታ ያለው ለሀገርም ትልቅ ፋይዳ ያለው ነገር ነው። አንደኛ የሀገራችንን አቋም፣ ፍላጎት እንዲሁም አጠቃላይ እንደ አህጉር እንደ አፍሪካ መነሳት ያለባቸውን አጀንዳዎች ለማንሳት ጥሩ እድል የሚሰጥ ነው። በተጨማሪም በጎን ለጎን ደግሞ የሁለትዮሽ መድረኮችን ለማድረግ በአንድ ጊዜ በአጭር ጊዜ ብዙ ሀገራትን ብዙ የዓለም አቀፍ ተቋማትን አግኝቶ የሀሳብ ልውውጥ ለማድረግ ትብብርን፣ ግንኙነትን ለማጠናከር ጥሩ እድል ነው። ኢኮኖሚ ስርዓቱ ፍትሃዊ እንዲሆንና የሁሉንም እድገት የሚያሳልጥ እንዲሆን ይህንን ደግሞ እንደ ቸሮታ የሚደረግ ነገር ሳይሆን በአፍሪካ ውስጥ ትልቅ አቅም እንዳለ የኢትዮጵያን ምሳሌና በኢትዮጵያ የተገኙ ውጤቶችን በማሳየት ለጋራ ተጠቃሚነት የፋይናንስ ስርዓቱን የአፍሪካ ሀገራትን ሚና እንዴት ማጉላት እንደሚያስፈልግ እንዴት ማሻሻል እንደሚያስፈልግ እሱን በተመለከተ አቋማችንን ለማሰማት ችለናል። በተጨማሪም ደግሞ በአካባቢ ጥበቃ የአየር ንብረት ለውጥ ላይ ኢትዮጵያ የምትሰራውን ስራ በተመሳሳይ መልኩ በመተባበር የአፍሪካ ሀገራት ሌሎችም ከአህጉራችን ውጭ ያሉ ዓለም አቀፍ ተቋማትና አገሮች ተባብረው ቢሰሩ እንዴት ሁላችንንም ሊያግዝ ሊጠቅም የሚችል እንደሆነ ያንን አጉልተው አሳይተዋል እና በዚህ መልኩ ኢትዮጵያ ድጋፍ የምትጠይቅ ወይም ቸሮታ የምትጠይቅ ሳይሆን የመፍትሄ አካል የሆነች በትብብር በአጋርነት አብራ የምትሰራ ሀሳብም የምታመነጭ መፍትሄም የምታቀርብ ሀገር እንደሆነች ለማሳየት ተችሏል። በአጠቃላይ አሁን የአፍሪካ ሀገራት ብዙዎቹ ታዳጊ ሀገራት ዕዳ ለመክፈል ዕዳም ብቻ ሳይሆን የዕዳቸውን ወለድ ለመክፈል የሚያወጡት ወጪ ልማት እንዳይሰሩ የልማት እንቅስቃሴያቸውን እንዳያደርጉ በጣም ያገደ እንደሆነ እንዲሁም ለዕዳ ለመክፈል የሚያወጡት ወጪ ለጤና ወይም ለትምህርት ከሚያወጡት ወጪ በላይ የሆነ እንደሆነ ይሄ ደግሞ እድገትን እየገታ እንደሆነ በማሳየት ኢትዮጵያ ላለፉት ጥቂት ዓመታት የንግድ ብድርን በማቆም በውስጥ አቅም የአጠቃላይ የኢኮኖሚ አቋማችንን የተሻለ ለማድረግ የሄደችበትን ርቀት በማሳየት ይሄ ግን እንቅስቃሴ በሁሉም ሊደገፍ እንደሚገባ ዕዳም በመክፈል ፋንታ በልማት ላይ የሚወጣ ወጪ ዞሮ ዞሮ ሁሉንም ተጠቃሚ እንደሚያደርግ እንዲሁም የዕዳው ጉዳይ ከክላይሜት አክሽን ጋር ተያይዞ መታየት እንዳለበት አፍሪካ ለግሎባል ዋርሚንግ ለክላይሜት ቼንጅ አሉታዊ አስተዋጽኦ ያበረከተች አህጉር አይደለችም እና ደግሞ አሁን ደግሞ የመልማት መብትም ስላለን እነዚህን ሁለቱን ጉዳዮች በማገናኘት ልማታችንን የሚያግዝ ግን ልማታችን አረንጓዴ ከአካባቢ ጥበቃ ጋር የተጣጣመ እንዲሆን ማድረግ እንደሚገባ ይህንንም ለማሳየት ተችሏል።